ሰው እንዴት ትምህርቱን ሳይጨርስ ልጅ ይወልዳል? ትምህርት እኮ ማለቅ አለበት። አዶናይ የኛ ብርታት የኛ አይባልም እንዴ? ምን ችግር አለው? የበያ እንደዚህ ጎርጎረሽ በዳማ ደስ ሲሉ ስነ ስርዓታቸው አሳየቸው እስኪ ወንድሜ፣ ስነ ስርዓታቸው ደስ ሲሉ ለምን ጆንዳኔል እንደምወደው ታውቃላችሁ? ጆንዳኔል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆች እንደሆናችሁ ታውቁታላችሁ። ጭንቅላት እየጎመጣት ነው እየሳማት ነው እየጎመጣት ነው። ያልገባኝም እስቲ አስረዱኝ። ልቀቅ አንተ ልቀቅ። የትኛው ነው እያገባ ያለው? ወይስ ሁለቱም በአንድ ቀን እያገቡ ነው? ግራ ገባን። ሁለቱም እዛ ጋር ይጎማመጣሉ። ጎረሳት ግን ያኛው ይመች። እንደዚህ ጎርጎረሽ በዳማ እንዲህ ያድርገሽ ፈንቅለሽ እንቁላሎችሽን ጨርሰሽ ራሱ ወንዶች አልሻፈዱ። እንደውም ዮኒ ገብቶ ምን እያደረግሽ ነው ዝጊው እና ከላይ ያለችው ቪዲዮ ላይ ሊያናት እያላችሁ ነው ዋለሽ። እንደዚህ ዘጋሹ አይደል? ያ ቤታ ብትጎረጉር ደግሞ አስበሽዋል? እንደዚህ ራሱ እንደዚህ ያለች ራሱ ሰስፔንስ እየፈጠረች ነው የምትኖረው ሚዲያ ላይ። እንደዚህ ነው ያረግሽው አንቺ። እንደዚህ ጂፖት አልተገኘም ብለሽ ገብቶሻል? ያ እንዲህ ላይቭ ላይ ቁጭ ብሎ በቃ ሰውን የሚናገሩ እነዚህ ቲክቶከሮቹ በቃ አይስማሙም። ለምንድን ነው እርስ በርሳቸው? ይኸው ጂጂ ከሄለን ጋር፣ ሄለን ከሊያ ጋር፣ ሊያ ከቤታ ጋር ምናምን በቃ እርስ በርስ አይዋደዱም። ጠላት ናቸው። ምንድነው ተስማምተው ሰውን እንትን አይሉም እንዴ? አያሙም እንዴ? በዚህ ሰዓት ቆይ ማስታወቂያችሁን በዚህ ሰዓት ድርጅታችሁን ከዚህ ልጅ ውጪ ከሄኖክ ውጪ ማን እንዲያስተዋውቅላችሁ ነው የምትፈልጉት? የምን ቻሌንጅ ነው ለሱ የሚጀምረው? ቲክቶክ ላይ እኮ 600 ምናምን ሺህ ተከታይ ያለው ጋይስ። እውነቱን ነው። ማንም ቲክቶከር መጥቶ ለድርጅት ማስታወቂያ እየሰራ እንዴት ሄኖክን በይሳት እንደማያሰሩት ምናምን እኔ ራሱ ገርሙኝ። በፊልም ኢንዱስትሪው እኮ ዘናጭ ወጣት እኮ ነው ብራዘር። ድርጅቶች የት ሄዳችሁ ነው ድርጅቶቻችን? ማኪና ግዛና ስጠውና ድርጅትን ያስተዋውቅልህ። ብራንድ አምባሳደር አድርገው። ብረት እንደጋለ ነው በዚህ ሰዓት። አሁን በዚህ ሰዓት ላይ በቃ ለድርጅትህ እንደሱ አይነት ሁነኛ ሰው የለም። እግዚአብሔር ምስክሬ ነው። እያቀሳሰርኩ ምናምን አይደል። የምን ደሞ ለሄኖክ የምን ቻሌንጅ ነው? ቲክቶክ ላይ 600 ምናምን ሺህ ተከታይ ያለው እኮ ኢንፍሉዌንሰር ነው ጋይስ። ፊልም ኢንዱስትሪው ላይ አርጎ አሳየን። ታዲያ ምንድን ነው አልገባኝ። እውነት ነው። ድርጅቶች ራሳቸው ማጨናነቅ ነበረባቸው እንደዚህ ስራልን እያሉና እንዴት ዝም እንዳሉት እኔ ገርሞኛል። ማንም ቲክቶከር እየመጣ ዝም ብሎ እየሰራ እንደዚህ እየጣረ ላለ አርቲስት እንዴት ዝም እንዳሉት እኔ ራሱ ገርሞኛል። የት ናችሁ ያላችሁት ድርጅቶች? የት ሄዳችሁ ነው? ልጁ የመጨረሻ ቀረጻ ላይ በግሬ ወደ ቤት ሄድኩ እያለ አረ ፕሮሞሽን፣ አረ ማርኬተር፣ አረ ሼም ነው እውነት። አረ ይሄ ሼም ነው። ይሄን ቪዲዮ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ በደንብ እንዲታይ ነው የምፈልገው። ድርጅቶቻችን ያስተዛዝባል። ያማችኋል እንዴ? አሁን እኮ በቃ እሱ ነው ለድርጅት ትክክለኛ ሰው እሱ ነው። እውነቱን ነው። በቃ አሁን እዚህ ጋር የተናገረው ልጅ እውነቱን ነው። ለሄኖክ ቻሌንጅ አይደለም የሚያስፈልገው። ድርጅቶች ምናምን መኪና ገዝታችሁ
ሰታችሁ ፕሮሞሽን እንዲሰራላችሁ ምናምን ማድረግ ነው ያለባችሁ እንዴ ይሄን ጥረቱን አይታችሁማ ዝም ማለት የለባችሁ ጋይስ አሁን አሞራና አይጤ ማለት ነው አንድ ቀን ደህና እንቅልፍ ተኝታችሁ ታውቃላችሁ የሆነ በቃ ከጭቅጭቅ የሆነ ውጪ ይላችሁ እዚህ ያለች ደግሞ ልጅ በረከት አቦ በረከትሽ ይጥፋ ቤትሽ በረከት አይግባ በረከትሽ ይጥፋ እንቅልፍ ተኝታችሁ ታውቃላችሁ የሆነ እዚህ ምድር ላይ ተመጡ ሰው የደረሰበት ቦታ ላይ አንድ ቀን ሁለታችሁ ብቻ ቫኬሽን ወጣችኋል ወረቀታችሁን አስተካክላችሁ የሆነ በቃ አንድ ሁለታችሁ ብቻ የሆነ ሆቴል ውስጥ ተኝታችኋል ረፍ ብላችሁ ቆንጆ ምግብ በልታችኋል መቼስ ስትባክኑ ነው ምን አንዴ ፍራንክ በት አንዴ የሆነ ነገር መጣት ሄደች ምናምን በቃ ጥሩ ልብስ ለብሳችኋል በራሳችሁ ባንካችሁ ውስጥ የሆነ ነበር በቃ በራሳችሁ ሳንለምን ምናምን ሴቭ አድርጋችኋል መኪና ገዝታችኋል ነርታችኋል ህይወታችሁን ለውጣችኋል የቤተሰባችሁን ህይወት ለውጣችኋል በአይምሮም በገንዘብ አድጋችኋል እናንተ ገና እችን የምታክል ገና እችን የምታክል ልጅ ስታመጡ የእናንተ ህይወት ገና መልሳት ያምጡ ልጅ በቃ ልጅ በልጅነት ነው ይባላልና በቃ እንደምንም ብሎ ያሳድጋሉ መቼ ሳይከብዳቸው እዛ ሆነው ገና ትላንትና በባህር ያቺ እናትየው ከባሏ ጋር ተጣልታ ሲንግል ማሞና ያሳደገቻት አንተ ገና በባህር ይመጣ በፕሌን እንኳን ጭራሽ በፕሌን ሳትመጣ ገና አንተ ራስህ ሳትረጋጋ ተመልሰህ በፕሌን የሆነ ቦታ ሳትሄድ ልጅ እህቶችስ እኔ መድኃኒዓለም እንደምላችሁ እንዴት እንደተቃጠልኩኝ ልነግራችሁ አልችልም የሆነ በቃ ተቀላችሁ በቃ መቼ ነው እንደዚህ አይነት ነገር የሚቆመው መቼ ነው በቃ ምክንያቱም እኔ የችግሩ ቪክቲም ስለሆንኩ የት ትደርሳለች የተባለች ልጅ ናት እኔም ጋር እንደዚህ ሆነችው ዛሬ ሁሉም ያያትና መንገድ ዋው ትንሽ እውነት አላት ጂጂ እነሱም በጣም ፈጠኑ ገና ልጆች ናቸው ግን ፈጠኑ ግን ያው እሷን አሳድግ ያሏት ነው የሚመስሉት ጂጂንና በጣም በዚህ ጉዳይ እንትን እያለች ነው በጣም እያወራች ነው ያለችውና በጣም ነው የገረመኝ ግን እውነትም አላት ደግሞ እኮ በጣም ልጆች ናቸው ዴዚም 21 አመቷ ምናምን ነው በጣም ትንሽ ናት እሱም ትንሽ ነውና በጣም አፈጣጣናቸው ትንሽ ልክ አይደለም አዶናይ እንግሊዝ ሀገር ገባ ከትላንትና ወደ ፖስቼላችሁ ነበረ አንድ ወንድ ሊያረግልሽ የሰነፈው ሌላ ወንድ በደስታ ያረግልሻል ውድዬ ይሄንን በደንብ ጻፊው ከቻልሽ ታቱ ተደረጊ ገብቷችኋል አንድ ወንድ ሊያረግልሽ የሰነፈው ሌላ ወንድ በደስታ ያረግልሻል በአደባባይ ክሌም ያላረገሽ ያላከበረሽ ወንድ ካለ በአደባባይ ክሌም ያረግሽን በዓለም ህዝብ መሃል ቦይፍሬንድ ዋኔም ብሎ ክሌም ያረግሽን ያሽ አፕግሬድ ይሉታል ይሄ ነው ጃኒም ለእናቷ የነገረቻት ነበረ ባለማስተዋወቀኝ አዶናይ ፍቅረኛ ምናምን ብላ ለእናቷ ነግራት እናቷ ራሱ በጣም ነበር የተደሰቱት ከዚህ ቪዲዮ ቀጥሎ አሳያችኋለሁ እሱን ቪዲዮ ግሬድ ይሉታል ይሄ ነው አዶናይ እንግሊዝ ሀገር ገባ ገርልፍሬንድ አለ ሲባል ፕራውድሊ ፕራይቬቴ ነው አላለም እንዳንዳንድ ወንዶች በአደባባይ ሚስቴ ናት ቤቱ ሲገባ ባልሽ አይደለም አላቅሽም አላለም አዶናይ ጃኒ በአደባባይ ገርልፍሬንድ ናት ብሎ ክሌም አረጋት ከዚህ በፊት ጃኒ እንደዚህ ክሌም ተደርጋ ታውቃለች ጻፉልኝ ጃኒ እንደዚህ ክሌም ተደርጋ ታውቃለች አፕግሬድ ጻፉላት እስቲ ኮሜንት ላይ ፈርስት ክላስ ወንድም ያዝ እንደዚህ ነው ጌታ እናንተም ከቻላችሁ እንደ አዶናይ አይነት ወንድ ያዥ ማያፍርብሽ በግልጽ ሚስቴ ናት ብሎ የሚጠራሽ ጌታ
እንደሱ አይነት ወንድ ያዥ። በጣም የሚኮራብሽን ወንድ ያዥ። ከአንቺ ጋር በመሆኑ በጣም የሚኮራ ወንድ ያስፈልጋችኋል እንጂ ሶሻል ሚዲያ ላይ እንኳን አንቺን ፎቶ መለጠፍ ያንቺን ኮንተንት መጥቶ ላይክ ማድረግ ውርደቱ የሆነ ወንድ ጋር እንዳትሆኝ። ደስ አለ። ጃኒም በጣም ነበር የተደሰተችው እንደዛ ሲልና፣ እስቲ ተመልከቱት ይሄን ቪዲዮ። ማዘር አዶናይ እኮ በዓለም ውስጥ አስተዋወቀኝ ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? I have a girlfriend. Nice. Her name is Jani. She actually has the same style as this. ያው ጃኒ በቃ ኢንተርናሽናል ልትሆን ነው ማለት ነው። አሁን ኢንተርናሽናል ካልሆንኩ ብላ ታስቸግራለች። አሁን ጃኒ በቃ ምናምን ያለሱ በሙሉ አሁን ደግሞ ግልብጥ ብለው አዱዬ አዶናይ የኛ ብርታት የኛ አይባልም እንዴ? ምን ችግር አለው? እሷ አለ እኔ ልበልለት እንጂ የኛ አባት እሱማ እንዴት ያውቀው? ከሳምንት በፊት ሰለቸን። አሁን ደግሞ አወራችሁ። ምን ተሰማችሁ ፋሚሊ? እኔ እንደ ሀበሻ ፒፕል የሚመቸኝ ፒፕል የለም። በቃ የምር ዝም ብሎ ያይና ትመቸዋለህ። ከዛ የሆነ ደግሞ ትንሽ ሰዓት ድጋሚ ያያል። ከዛ ሰለቸኝ ይላል። ከዛ ድጋሚም እንትን ይላልና አሁን አዶናይ ላይ እንደዛ ነው የሆነው። አሁን ሰለቸኝ የሚሉት የሉም። ኮሜንት ሄዳችሁ ማየት ትችላላችሁ። ሰለቸኝ የሚል ኮሜንት ብዙም አይገኝም። በቃ አሁን እንደውም ያለነቁት ምናምን ያሉት ኮሜንት ላይ ፋሚሊ በኢትዮጵያ አሁን አወራችሁ። ይሄ ሰውዬ ምን ተሰማችሁ? ስለዚህ አንቸኩል፣ ለምንም ነገር አንቸኩል። አንድ ሰው ስለመጣ ብቻ ግዴታ አንድ ሰው መጥራት የለብንም። ከዚህ አሁን ምን ተማራችሁ? ሁለት ሰው ሶስት ሰው በአንድ እንደሚወደድ እመቤቴ። እኔ ብናገር በጣም ደስ ይለኛል። ብዙ ወሬ ግን አይባልም እየተባለ ስህተታችንን ማን ያርምልናል ታዲያ እንዴ? ዓለማዊ አሁን ኢንተርናሽናል ሆነ ይልች ገባችሁ? ስለዚህ የሰው ኢነርጂ ለማሰልቸት ባንሯሯጥ። አሁን የልጅ የዛኔ እንደዛ ሲባል ስልችት ሮጥ ቀርቶ ቢሆን አሁን ያለበት ነገር ራሱ ሰለቸው ነው ተው ነበር። ግን የዛኔ በቃ ተስፋ ስላልቆረጠና ጎበዝ ስለሆነ ብዙ ነገሮችን አልፎ ዛሬ ላይ አሁን የደረሰው ገባችሁ? ስለዚህ አሁን ካለ ምን መማር አለባችሁ? ሌሎች ቲክቶከሮች ራሱ ምንም ነገር ብትባሉ አለመስማት ማርያም። በቃ ምንም ነገር ብትባሉ የሆነ ታይም ላይ ኢነርጂያችሁን ሊጨርስባችሁ የሆነ ሰው ይመጣል። በቃ በስነ ስርዓት ኢነርጂያችሁን ጨርሶ እንዴ ልክራችሁ እንዴ እስከማለት ድረስ የሆነ ነገር ሊመጣባችሁ ይችላል። ኢቭን ቲክቶከሮች ካለ መማር ያለባችሁ ይሄንን ነው። ምንም ስተሳይ ሰለቸህን ተብሎ ነበር። አሁን ደግሞ ምን ላይ እንዳለ ማየት አለባችሁ። ገባችሁ? በቃ ልመዱት። ህዝቡ እንደዚህ ነው። በቃ ይወዳል፣ ድጋሚ ይጠላሃል። ከዛ የሆነ ትንሽ ነገር ካሳየው ድጋሚ ይወዳል። በቃ ህዝቡ እንደዚህ ነውና መልመድ አለባችሁ። አሁን ሚዲያ ላይ ያላችሁ ሰዎች ይሄን ህዝብ መልመድ አለባችሁ። አይጤ እሺ፣ የአይጤ ላይፍ በቃ ከዚህ በኋላ ልጅ ነው የምታሳድገው አይጤ ወይ እናቷ ስራ መታ ነው የምታስተታ በቃ ከዚህ በኋላ በቃ ነው የምታሳድገው አይጤ። አይጤ አላማ አልነበራትም። አይጤ ፒክቸር አልነበራትም። ፊውቸር አልነበራትም። ምን አባህ አሜሪካን ትላለህ? አውሮፓ ይሻል እንደ አሜሪካ አፈር ከድሜ በልተህ ነው የምታሳድገው። ፉድ ስታምፕ አሞራ አይከብደኝም አሳድጋለሁ ብሏልና ጂጂ ምን ቤት ናት ታዲያ? አሁን አይመለከታትም እኮ አሞራ አንድ ልጄን አንቀባሬ ማሳደግ አይከብደኝም ብሎ የተናገረ ነው የነበረው። አሁን ጂጂ ደግሞ እዚህ ጋር መጣ አስተያየት ትሰጣለች። ምን ገና ባክግራውንድ እንዳለው ሰው አሜሪካን ምን እያየናችሁ እኮ ነው። አሜሪካን ጭራሽ የሚወለድበት ሀገር ነው እንዴ? አሜሪካን ጭራሽ የሚወለድበት እኮ ሀገር አይደለም። አፍሪካ ድሜ እኮ ነው የምትበላው። ይወልዳሉ፣ ባል ይሄዳል ስራ፣ ባል ሲመጣ ሚስት ልጅ ትጠብቃለች፣ ሚስት ትሄዳለች ስራ፣ ባል ይጠብቃል። የሽፍት የእንትን በቃ ከዛው ላይ የፋሚሊ ቴስት የለውም። በቃ ፋሚሊ የሚባል ልጁ አያውቅም። ተለዋጭ ሰራተኛ አብሮ ቁጭ ብለው ፋሚሊ አይ ከዛ ቤት አበሻ ቤት ሲገዛ ያሉ ሞርጌጅ እና ቤታችንን ሁለቱም ስራ ይሄዳሉ። እዛ ጥላዎች ምናምን ነገር ከዛ ላይ በቃ አለቀ። እዚህ ላይ የትም የ10 ሳንቲም አጃ አስፈጭተህ የምታሳድግበት ቢማር ባይማር የራሱ ጉዳይ። በቃ ያው የዚች ልጅ መጨረሻ መፈልፈል ነው የሚሆነው። መፈልፈል ደግሞ ይወዳሉ ልጅ እዚህማ ገንዘብ ያስገኛል ካሏቸው ደግሞ እዚህ ትመጣና ትፈለፍልልናለች። በቃ አሞራውም እዛ ስራ ተፍ ይላል። ላይቭም አለላቸው የቲክቶክ ላይቭ ጌም ራሱ የሚገኘው ገንዘብ ቀል ነው እንዴ? ማአት ገንዘብ ነው የሚገኘው እኮ በሱ ራሱ ማሳደግ ይችላሉ። ደስ ሲሉ ስነ ስርዓታቸው አሳየቸው እስኪ ወንድሜ፣ ስነ ስርዓታቸው ደስ ሲሉ። Hello, welcome to the bowler zone. It's beautiful, man. ፎቶ እየተነሳ ነው ዲለን። በጣም አሪፍ ሰው ነው። የመጨረሻ ዲለን ብታይ ይውህናው so kind ከዴላን ፔጅ ጋማ በጣም የሆነ አብሮ አደግ ነበር ይመስሉታ። ሲገናኙ አይታችኋል እንዴት እንትን እንደሆኑ ተጠፋፍተው የተገናኙ ምናምን ይመስሉት። ያምን
He is so kind. Hi. Yes. I am streaming. አዶናይ አሁን የኢንተርናሽናል የመሆን ጉዞ ጀምሯል። አሪፍ ነው ብቻ በዚሁ ከቀጠለበት አሁን ኢንተርናሽናል የመሆን እድል አለው። ለምን ጆን ዳንኤል እንደምወደው ታውቃላችሁ? ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆቹ እንደሆናችሁ ታውቁታላችሁ። ጭንቅላት ካልበራ መብራት የሞላበት ከተማ መኖር ጨለማ ነው። አንቺ ራስሽን የምታዩ ከተማ ልጅ ስታይል አራዳ ነኝ ብለሽ ይመስለኛል። አንድ እውነት ልንገርሽ፣ እውነተኛ አራዳ ሰውን በሰውነቱ እንጂ በመጣበት ጂፒኤስ መገኛ አይመዘንም። የከተማ ልጅነት አዲስ አበባ በመወለድ ወይም ክፍለ ሀገር በማደግ አይደለም የሚወሰነው። ስልጡንነት ወይም የከተማ ልጅን የሚያስብለው የጭንቅላት ንቃት፣ የልብ ቅንነት፣ ሰውን በሰውነቱ ማክበር ሲኖረው። ሊያም አሁን የከተማ ልጅ ነኝ እያለች ነው እንግዲህ እንደሰማችሁት። ከዛ እሷም ለሌላ ሰው የአራዳ ልጅ ነው የገጠር ልጅ ነው እያለች አስተያየት የሰጠች ነው። በጣም ይገርማል። አራዳነት በቦታ አይለካም፣ በፎርሙላ አይቀመርም። ከተማ ተወልዶ ያደገ ሁሉ ንቁ ላይሆን ይችላል። በክፍለ ሀገር በትንሽ ከተማዎች ያደገ ደግሞ ብልህ፣ ዘመናዊና አስተዋይ ሊሆን ይችላል። ተንኮል፣ ምቀኝነት ወይም ደግነት፣ መልካምነት የባህሪ ጉዳይ እንጂ የመጣበት ቦታ አይደለም። አስተውይ፣ ትልልቅ ከተማ መኖር ኑሮን እንጂ ባህሪን አይቀይርም። ክፍለ ሀገር መኖርም የልብ ንጽህናን እንጂ የጭንቅላት ብልሃትን አይቀንስም። አንበሳ ጫካ ውስጥም አንበሳ ነው፣ ከተማም ሲገባ ያው አንበሳ ነው። ይህ ሰው የትም ቦታ ቢገባ ያው ብልህ ነው። ስለዚህ ሰውን በትውልድ ቦታው አትመዘኝ። ሰውን በቦታ አይደለም መመዘን ያለብን። እውነተኛ አራዳን ስነ ምግባር ነው ዋናው። ስነ ምግባሩ ጥሩ የሆነ ሁሉም አራዳ የከተማ ልጅ ወይም ሁሉም ስልጡን ነው። አንቺ እንዳልሽው ጆን ዳንኤልም ሆነ እሽቁቅ ብለሽ ያልሻቸው ይሄንን የሚተገብሩ ከሆነ ሁሉም የከተማ ልጆች ስልጡን ናቸው። አንቺ ይሄንን አባባል የተጠቀምሽው አንዱን ከፍ አድርገሽ አንዱን ለመጣል ነው የተጠቀምሽው። ግን አትሸወጂ። እርድናን በማፓት አስቀምጪው። ጂፒኤስሽን ለተሽከርካሪሽ አድርጊው። አራዳ ቦታ አይገድበው፣ ሁሉም ቦታ የሱ ነውና አስተውሉ። እዚህ ጋር ሐሳቧን እንጂ የተቃወምኩት ጆን ዳንኤልን አይደለም የተቃወምኩት። እሷ መልስ ነው እንጂ የሰጠሁት እሱን የከተማ ልጅነት እየተቃወምኩ አይደለም። እስቲ ኮሜንት ላይ እናንተስ የከተማ ልጅ ማለት ምን አይነት ነው? እስቲ እውነቷን ነው። የከተማ ልጅ ማለት ምን አይነት ነው? ኮሜንት ላይ እስቲ ጻፉ። ሊያ አሁን የከተማ ልጅ ነኝ እያለች ነው። እንዴት ነው? እስቲ ኮሜንት ላይ ብቻ እስቲ የከተማ ልጅ እንዴት እንደሆነ ኮሜንት ላይ ጻፉልን እስቲ። የበያ ተቅናላ ፊፍት ጋላሪ ለካ ሪፍሬሽ አድርጓል። ገርማ አሁን በቃ አለቀላቸው። ጃኒና አዶናይ አቀሳሳሪዎች ይመጣሉ። ጆን ዳንኤል ናፍቋታል ምናምን ብለውን እንትን ይላሉ። በቃ ድጋሚ ሊያጣሉ ነው። አሁን እዚህ ጋር ብቻ እረፉ። ተሳስታ ነው እሷ አፏ ላይ መጥቶባት ነው እንጂ ሌላ ነገር አስባ አይመስለኝም። እና እረፉ እንዳታቀሳስሩ ምናምን። ፋሚሊ የዛሬ ቪዲዮአችን ይሄን መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።